ጤና ይስጥልኝ። የኢራኑ የውጭ ጉዳይ ሚኒስትር በአገሪቱ የኒኩለር ተቋማት ላይ ከባድ ጉዳት መድረሱን አምነዋል። በሌላ መልኩ ደግሞ ዶናልድ ትራምፕ ኢራን ሁሉ ነገር ጣጥላ ከእኛ ጋር አሁንም ድርድር ገብታ በስምምነት ካለቀ 30 ቢሊዮን ዶላር እንዲሁም ተጨማሪ ጥቅማጥቅሞችን እንሰጣለሁ ብለዋል። የኢራን የውጭ ጉዳይ ሚኒስትር እንግዲህ በቅርቡ በአሜሪካና በእስራኤል የቦምብ ጥቃት የሀገሪቱ የኒኩለር ተቋማት እንግዲህ ከመጠን በላይ እና ከባድ ጉዳት እንደደረሰባቸው አምነዋል። አባስ አርጋቺ ሐሙስ ምሽት እንግዲህ ለመንግስት መገናኛ ብዙሃን የጉዳቱን መጠን በኢራን የአቶሚክ ኢነርጂ ድርጅት መገምገሙን ተናግረዋል። ከጥቂት ሰዓታት በፊት ደግሞ የኢራን ጠቅላይ መሪ አያቶላ አሊ ካሚኒ በጥቃቱ የኢራን የኒኩለር መርሃ ግብር አላስተጓጎለም ብለዋል። ካሚሊ የአሜሪካውን ፕሬዚዳንት ዶናልድ ትራምፕ በጥቂቱ 3 የኒኩለር ተቋም ሙሉ በሙሉ ወድመዋል ሲሉ ለተናገሩት የሰጡት ምላሽ ነበር የተባለው። አያቶላ ካሚኒ እንግዲህ የአሜሪካ ጥቃቶች ምንም ጠቃሚ ነገር ማከናወን አልቻሉም ቢሉም በሌሎቹ ወገን ግን እንደ አውሮፓውያን አቆጣጠር ሰኔ 13 እስራኤል ኢራንን ማጥቃት ከጀመረችበት ዕለት አንስቶ ተደብቀው የሚገኙት የጠቅላዩ መሪ ትራምፕ የቦምቡን ተጽዕኖ አጋኖታል በማለት እንግዲህ በአሜሪካና በእስራኤል ላይ ድል እንዳደረጉም ተናግረዋል። በሌላው ወገን ግን ይህ ነገር ትክክል አይደለም፣ በተቻለ መጠን በጣም ከፍተኛና ውድመት በሚያደርስ መልኩ ጥቃቱን ፈጽመዋልም ይላሉ በተለይ በትራምፕ በኩል ያሉ ወገኖች። ያም ማለትም በእስራኤልና በእስራኤል በኩል ያሉ ለምሳሌ እንደ ሞሳድ ያሉ እንዳየነው ከሆነ ከፍተኛ ጉዳት ደርሷል፣ ዳግመኛም ለመነሳት የዓመታት ጊዜ ይወስድበታል ሲሉም ተናግረዋል። እንግዲህ የኢራን የውጭ ጉዳይ ሚኒስትር አርጋቺ አስተያየት ግን ከዚህ በተቃራኒ ነው። የውጭ ጉዳይ ሚኒስትሩ ከአሜሪካ ጋር እንግዲህ የኒኩለር ድርድርን ለመቀጠል ምንም እቅድ እንደሌለም ተናግረዋል። ኢራን የእስራኤል ጥቃትን ተከትሎ ሊካሄድ የነበረውን 6ኛው ዙር ድርድርም እንግዲህ ሰርዛለች። አዲሱ ድርድርን ለመጀመር ስምምነት፣ ዝግጅት ወይም ውይይት እንዳልተደረገም በግልጽ መናገር እፈልጋለሁ ብለዋል የውጭ ጉዳይ ሚኒስትሩ የአርጋቺ። እንግዲህ አክለውም አርጋቺ መንግስት የኢራን ሕዝብን ጥቅም ምንድን ነው የሚለውን እየፈተሸ መሆኑን ገልጸው እንግዲህ የዲፕሎማሲው አካሄድ አዲስ መልክ እንደሚይዝም ነው የተናገሩት። ምን ለማለት ፈልገው እንደሆነ ግን ብዙም ማብራሪያ አልሰጡም። ኢራንን ወደ ጠረጴዛ ድርድር ለማምጣት የሚደረገው ጥረትን ለማገዝ የትራምፕ አስተዳደር እንግዲህ ለኢራን የ30 ቢሊዮን ዶላር እርዳታ እንድታገኝ እናም ኃይል ማመንጨት የሚያስችል የኒኩለር መርሃ ግብርን መገንባት እንዲጀምር እንደዚሁም ማዕቀብን ለማላላትና የተያዙባትን በውጭ ሀገር ባንኮች በቢሊዮን የሚቆጠርን ገንዘብ መልቀቅ በሚቻልበት ሁኔታ ላይ መወያየቱን እንግዲህ ሲኤንኤን ዘግቧል። ነገር ግን በኢራን ውስጥ እየታዩ ያሉ ለውጦች እንዲህ ያለውን እርምጃ ሊያደናቅፉ ይችላሉ ብለዋል። ሮብ ዕለት ታዲያ የኢራን ፓርላማ ከዓለም አቀፉ የኒኩለር ተቆጣጣሪ ድርጅትና ከዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ጋር ያለውንም ትብብር የሚያስቆም ረቂቅ ሕግ ምንም አጽድቋል። ይህ ማለት ደግሞ ከዚህ በኋላ ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ በኢራን ውስጥ ምንም አይነት አሰስመንት ወይንም በኒኩለሩ ደረጃ ጉብኝት ማድረግ አይችልም ከዚህ በኋላ ማለት ነው። እንግዲህ ይህ ሕግ ተግባራዊ ከሆነ ኢራን ከአሁን በኋላ የኒኩለር ተቆጣጣሪዎችን ወደ ተቋማቷ እንዲገቡ አትፈቅድም ማለት ነው። እስራኤል በኢራን ላይ የፈጸመችውን ጥቃት የኢራን የኒኩለር ጦር መሳሪያን የማልማት እቅድ ለማክሸፍ አስፈላጊ ነበር ስትል ተናግራለች። ኢራን ሁልጊዜ የኒኩለር መርሃ ግብሯ ለሰላማዊ ዓላማ ብቻ የታሰበ እንደሆነ አበክራ ነው የምትናገረው። ነገር ግን ባለፈው ሳምንት አሜሪካ የኢራን 3 የኒኩለር ተቋማትን ማለትም በዋናነት ፎርዶን ነው ፎርዶ በ6 የጂዩ 57
ቦምብ የተመታው በዋናነት እሱ ነው። አሁን ኢራንም ተማምና ሙሉ ለሙሉ አልወደመም ብላ የምትናገርለት በጣም በከፍተኛ መሬት ዘልቆ የተሰራ ዘመናዊ የኒኩለር ማመንጫ ነው። እንደዚሁም በከፍተኛ ደረጃ የተጎዳው ናታንዝ አለ። እናም ኢስፋንን በማጥቃት ተቀላቀላለች አሜሪካ። ከዚህ በኋላ እንግዲህ ፕሬዚዳንት ዶናልድ ትራምፕ በእስራኤልና ኢራን መካከል የተኩስ አቁም ስምምነት እንዲደረስ ወዲያውኑ ነበረ ከሽምግልና ውስጥ የገቡት ይህንን ጥቃት ካደረሱ በኋላ። የዩናይትድ ስቴትስ የመከላከያ ሚኒስትር ፔት ሄግሴስ እንዳሉት እንግዲህ በአሜሪካና በእስራኤል የተሰበሰቡ መረጃዎች ጥቃቱ የኒውክለር መርሃ ግብሩን በእጅጉ በመጉዳቱ ለዓመታት ወደኋላ እንዲመለስ አድርገነዋል ብለዋል። በሌላ በልኩ ግን ከፔንታጎን ሾልኮ የወጣ የመጀመሪያ ደረጃ የግምገማ ሪፖርት ግን የጉዳቱ መጠን አሳንሶ የአሜሪካን ጥቃቶች የኢራንን የኒውክለር መርሃ ግብር እንግዲህ ወደ ኋላ እንዲመለሱ ማድረግ የቻለው እንደነ ዶናልድ ትራምፕ ለዓመታት ሳይሆን በጥቂቱ ለወራት ምናልባትም እስከ 3 ወራት ባለ ጊዜ ውስጥ ሊመለስ በሚችል ሁኔታ ነው ብሏል። እንግዲህ ዶናልድ ትራምፕ ይህንን ጉዳይ በጥቂቱ ማለት በቀላሉ ነገር አላዩትም። እኔን የሚቃወሙ ሰዎች እኔ የሰራሁትን ስራ ለማቃለል ያደረጉት ነገር ነው። እኛ ያደረግነው ነገር በእውነትም ኢራንን ወደ ማለት በኒኩለር መርሃ ግብሯን ወደ አመታቶች ዳግመኛ ለመመለስ ወደ አመታቶች እንዲፈጅባት አድርገን የመታናት ብለው ይናገራሉ። ግን የፔንታጎን የደህንነት ምንጮች ዋነኛው ኢንቴል የተባለው የመረጃ ድርጅት የስለላ ድርጅት ነው፣ ከሲአይኤ ቀጥሎ በፔንታጎን የሚመራ እሱ እንደገመገመው ከሆነ በአመታት ሳይሆን በጥቂት ወራት ውስጥ ኢራን እፍፍ ብላ ተቋሞቿን እንደገና ልታስጀምር የምትችልበት ሁኔታ አለ። በተለይ ፎርዶን እንደታሰበው ጉዳት አልደረሰበትም ተብሎ እንግዲህ የደህንነት ድርጅቱ ገልጿል ማለት ነው። እንግዲህ የትራምፕ አስተዳደር ሾልኮ የወጣውን መረጃ እንግዲህ ውድቅ አድርጓል። የኢራን የጤና ሚኒስቴርም ደግሞ በእስራኤል በ12 ቀናት የአየር ጥቃት ውስጥ 610 ኢራናውያን መሞታቸውን የገለጸ ሲሆን የእስራኤል ባለስልጣናት በበኩላቸው ደግሞ ኢራን በአጸፋው በመለሰችው ጥቃት 28 እስራኤላውያን ተገለዋልን ብለዋል።